ስምንት እጅግ በጣም የሚጠቅሙ ቃላቶችን ላሳያችሁ። ስምንት ናቸው። ስምንቱን ጨርሱና ወደ ስራ ዳይ መሄድ ትችላላችሁ። ግን advanced የሚባሉ if you really consider yourself like an immediate English language speaker በቃ እነዚህ ስምንት ቃላት በጣም ወሳኞች ናቸው። እነሱን ልስጣችሁ። ሰላም እንዴት ናችሁ? ገሬ ይባላለሁ። እንግሊዘኛ ቋንቋ ላለፉት 14 ዓመት በማስተማር በአዲስ አበባ በአዳማና በባህር ዳር ልዩ ስልጠናዎችን በመስጠት ቆይተናል። አሁን ደግሞ አሜሪካን ሀገር፣ ካናዳ፣ እንግሊዝ፣ እስራኤልና ዱባይ እንዲሁም ሌሎች ቀሪ የዓለማችን ክፍሎች ላይ በኦንላይን የፐርሰናል በግል ክላስና እንዲሁም ደግሞ በግሩፕ ለተማሪዎች እየሰጠን ያለነው ስልጠና ወደ ሀገራችን በማምጣት ልዩ ስልጠና ባላችሁበት ቦታ ከየትኛውም ጫፍ የሀገራችን ክፍል ላይ ሆናችሁ እኛ ጋር ስልጠና እንድትወስዱ እድሉን አመቻችተናል። ለጀማሪዎች፣ ለመካከለኛና ለአዋቂዎች የሚባል የተለያየ የተከፋፈለ የስልጠና መርሃ ግብር ነው ያዘጋጀንላችሁ። እንግሊዘኛ ቋንቋ ላይ የቃላት እጥረት፣ አረፍተ ነገር አያይዞ የማውራት በራስ የመተማመን ስሜትና ፕሮናንሲዬሽን ላይ ክፍተት ካለባችሁ ይህ አይነት ስልጠና በእርግጠኝነት አንድ ስቴፕ እንደሚያሻግራችሁ ተስፋ እናደርጋለን። ደግሞም እንዳትጨነቁ፣ ክፍያው እጅግ በጣም ኪስ የማይጎዳ ርካሽ የሚባል ክፍያ ነው። እሱን ለማግኘት እንግዲህ ስክሪኑ ላይ በምትመለከቱት ስልክ ቁጥር ገሬ ብላችሁ ብትደውሉ ወይንም ደግሞ ጸሐፊዎቻችን ብታገኙ ሙሉ መረጃ ማግኘት ትችላላችሁ። አሁኑኑ ደውሉልን። ምዝገባው አሁን ይጀምራል። በአዲስ ዓመት 2018ን ልዩ የእንግሊዘኛ ቋንቋ ብቃት ደረጃ ላይ ለመድረስ ወደ ዳላስ የቋንቋዎች ማሰልጠኛ ተቋም ጎራ በአካል ማለት ትችላላችሁ። አዲስ አበባ ዋናው ቅርንጫፋችን መገናኛ ከደራርቱ ህንፃ አጠገብ ሲቲ ሞል 4ኛ ፎቅ እንገኛለን። ብቃት ላለው ስልጠና እንዲሁም ደግሞ በራስ መተማመን ለሚደረግ ከፍተኛ የሆነ የእንግሊዘኛ ቋንቋ መሻሻል ሂደት ዳላስ ዋስትናውን ይሰጣቸዋል። የመጀመሪያው ቃል የሚሆነው ምንድነው? ኤክስኪውዝ ኢት ሚል ነው። ኤክስኪውዝ ኢት ሚለውን ኤክስኪውዝ ኢት ብላችሁ ትጠቀማላችሁ። ኤክስኪውዝ ሚ እንዳታደርጉት። ኦኬ፣ ኤክስኪውዝ ኢት ሚል ነው። ከነኚህ 8 ቃላቶች መካከል ኤክስትሪምሊ ቢዩቲፉል እንደማለት ነው። ፕሮናንሲዬሽናችሁ እንዲዳብር የምትፈልጉ ከሆነ ኤክስትሪምሊ ነው። ትር ሚል ድምጽ ይኖራል፣ እንደ ቺ እንደ ትር አይነት ነገር። ኤክስትሪምሊ ላይክ ቲ እና አር ሲመጡ ካንትሪ የሚለው ካንትሪ እንደምንለው ልክ እንደዛ ኤክስትሪምሊ ብለን እንጠቀማለን ማለት ነው። ኦኬ ሶ ኤክስትሪምሊ ቢዩቲፉል ማለት ነው በጣም ቆንጆ። when we talk about kind of appearance ስለ ገጽታ ስለ ውጫዊ ገጽታ ስናወራ so excuse it የሚለውን መጠቀም እንችላለን። for example the jacket you wear is excuse it ማለት እንችላለን። the jacket you wear is excuse it ካለን extremely beautiful በጣም ዝንጥ ያለ ምርጥ እንደማለት ነው። ኦኬ excuse it የሚለውን በዚህ ትጠቀማላችሁ። ለመልክም ለገጽታ ምናምን ትጠቀሙበታላችሁ። ኦኬ ሶ ይሄን ቃል ያዙ። ሁለተኛው ቃል የሚሆነው apprehensive የሚል ነው። apprehensive so apprehensive ያው እንደነገርኳችሁ የዛሬው ዓላማው 8 ቃላቶችን ለእናንተ መስጠት ነው። because you know one of your English language gaps is kind of having shortage of vocabulary, so that's what I'm trying to help you on, right? so ሁለተኛው apprehensive ይላል። apprehensive ማለት fearful about a future ማለት ነው። ኢሞሽንን በሚመለከት ስናወራ አንዳንድ ሰው ነገ ሊከሰት የሚችለውን አይነት ነገር የፍርሃት ድንጋጤ አይነት ስሜት የሚገባ ሰው ያው apprehensive ተብሎ ይገለጻል ማለት ነው። okay I am fully apprehensive of the exam ነገ ፈተና አለብኝ፣ ፈተናውን በጣም ፈርቻለሁ አይነት ነገር ስል I'm fully apprehensive of the exam የሚያስፈራኝ ነገር ያን ስገልጸው ኦፍ ይሆናል አብሮ የሚመጣው so I'm fully apprehensive of the exam apprehensive of the exam ብዬ መጠቀም እችላለሁ። ሁለተኛው ቃል ምን ሆነ ማለት ነው? apprehensive እስኪ ስፔሊንጉን ጻፉት። ስክሪን ላይ ተመልከቱትና ስፔሊንጉን ጻፉት ኮሜንት ሴክሽን ላይ apprehensive የሚለውን። በጣም አሪፍ። ሶስተኛው ecstatic ነው። ecstatic የሚለው ቃል ቲም ወደ አር እንቀይረናል። ኦኬ ecstatic so ecstatic means actually extreme happiness extreme happiness adjectives ናቸው በነገራችሁ ላይ የሆኑ ሰዎችን የሆነን አካል ለማግለጽ ስንፈልግ የምንጠቀምበት ቃል ነው የሚሆነው። so ecstatic እንላለን። extreme happiness ነው። ለምሳሌ we are ecstatic about a breaking news በተፈጠረው breaking ዜና ሰበር ዜና በጣም ደስ ብሎናል። we're extremely happy about a breaking news ማለት ነው። መልካም ዜና ይሆናል የተነገረው ማለት ነው። so ecstatic ሚል ቃል በጣም ወሳኝ ቃል ነው እንድትይዙ ፈልጋለሁ። ecstatic የሆነ ሰው ሊሆን ይችላል። okay all right the next one ተጨማሪ example ምናልባት I'm in ecstasy on winning the trophy. look I am in ecstasy ከፍ ያለ ላቅ ያለ ደስታ ላይ ነኝ። I'm in ecstasy upon ነው የሚባለው። እሺ እንደዛ አይነት ከፍተኛ የሆነ የደስታ ስሜት የፈጠረባችሁን ነገር መግለጽ ስትፈልጉ I'm in ecstasy upon ብላችሁ ትገልጻላችሁ። okay upon winning the trophy ሽልማቱን ዋንጫውን በማሸነፋችሁ ከፍተኛ የሆነ የላቀ ስሜት ተሰምቶናል የሚለውን ይገልጻል። all right what really comes next as the fourth is formidable የሚል ቃል አለ።
ሶ የኔ ተማሪዎች እነዚህን ቃላቶች መያዝ ያለባችሁ formidable ማለት ኦኬ በክሎት ወይም በኃይሉ የሚፈራ የሚከበር አይነት ሰው ቦታ ላቅ ያለ ቦታ የሚሰጠው ሰው አይነት ነው he's a formidable opponent in the game በእግር ኳስ ጨዋታ ላይ በማንቸስተር ሊሆን ይችላል አርሰናል ሊሆን ይችላል I'm not good at football okay so ስለዚህ አሁን I'm not a great fan of football እውነቱን ለመናገር እግር ኳስ ብዙ አይደለም ግን የማንቸስተር ይሁን የአርሰናል ይሁን የሌሎችም ደግሞ ጨዋታ ክለቦች ላይ የሚኖር አንድ ተጫዋች ይኖራል ያ ተጫዋች በጣም የሚፈራ አይነት ነገር ከሆነና በብቃቱ የሚያስደነግጥ ከሆነ formidable ይሆናል so he's a formidable opponent in the game ካልኩ በችሎታው በኃይሉ የሚፈራ ትኩረት የሚሰጠው አይነት ነገር ከሆነ formidable የሚለውን እንጠቀምበታለን ማለት ነው alright so ሌላኛው ቃል በአምስተኛ ደረጃ የምናገኘው precarious የሚል ነው precarious ማለት ምን ማለት ነው እንግዲህ risky or uncertain ነው እርግጠኛ ያልሆንበት ነገር ሪስክ ያለው ነገር አይነ ነገር ሲሆን precarious ተብሎ ይገለጻል ለምሳሌ እዚህ ጋር I earn a precarious living ይላል አንዳንድ ሰው በህይወቱ ቋሚ ገቢ የሌለው ቆጥሮ የሚሰጠው የሆነ ነገር የሌለው ነገር ለትለት እየሰራ የሚያገኝ ሰው ከሆነ precarious living ነው ያለው ያ ሰው ስለዚህ uncertainty የበዛበት ነው ማለት ነው የማግኘት ያለ ማግኘት ስለዚህ I earn a precarious living ካልኩ የምኖረው ህይወት ያው እርግጠኛ ያልተሆነበት ህይወት ነው በገቢ ከኢንካም አንፃር ማለት ነው ኦኬ እሱ መግለጽ ይችላልላችሁ so precarious ካላችሁ uncertain ማለት ነው ኦኬ there is a precarious situation in Ethiopia በኢትዮጵያ ውስጥ በቃ uncertain የሆነ situation ነው ያለው it's not that peace there is no that very serious war kind of እንደዛ እንደማለት ነው ኦኬ ሌላኛው skeptical ሚል ቃል አለ like skeptical ነው አንዳንድ ሰው ይባላል ተጠራጣሪ ምናምን ማለት እኮ ነው ተጠራጣሪ ሲሆን skeptical ነው ተብሎ ይገለጻል so ምን ማለት ነው skeptical ተጠራጣሪ ማለት ነው ባጭሩ ለምሳሌ እስኪ ላሳያችሁ a skeptical listener አንዳንድ ሰው ሲያዳምጡ በጣም በስጋት በመናምን ስሜት ውስጥ ነው የሚያዳምጡ ስለዚህ he's a skeptical listener ማለት እንችላለን he is a skeptical listener ብለን እንገልጻለን very good and the other one you look skeptical ይላችኋል አንዳንድ ሰው ተጠራጣሪ አይነት ነገር ትመስላለህ ተጠራጣሪ አይነት ነገር you look skeptical ማለት ትችላላችሁ do I look skeptical do I really look skeptical እነሱ ቼክ ማድረግ ትችላላችሁ የመጨረሻው ወሳኝ ቃል tenacious የሚል ነው tenacious so tenacious ማለት ለካቻቻ ምንለው ከያዘ የማይለቅ አላር ግትር አይነት ነገር tenacious ነው በቃ በጣም ለኛ አይነት ነገር so tenacious የሚለውን ተጠቀማለን I'm a tenacious trainee ሰልጣኝ ኮንኩኔ I'm a tenacious trainee ማለት በቃ ጫፍ እስከማደርስ ድረስ የማለቀ አይነት ነገር ሲሆን a tenacious trainee ብላችሁ ትገልጻላችሁ ማለት ነው a tenacious competitor ኮምፒቲተሩ ተወዳዳሪው ደግሞ a tenacious competitor ማለት ትችላላችሁ ማለት ነው ኦኬ so እነኚህ ቃላት like ለኢንተርሚዲየት ሌቭል ለእናንተ የሚጠቅሙ ወሳኝ ቃላት ስለሆኑ እነሱ እንድትጠቀሙ ፈልጋለሁ ስክሪኑ ላይ ሙሉን እንደምትመለከቷቸው ጻፍ አድርጉና የራሳችሁን ኤግዛምፕል እየሰራችሁ ኮሜንት ሴክሽን ላይ አስቀምጡ አለያ ስክሪንሻት አንስታችሁ anywhere anytime ማንበብ ትችላላችሁ thank you so much አጥር ያለች ቪዲዮ ነው ለዛሬ ያመጣሁላችሁ ሌላ ጊዜ እንገናኛለን thank you bye bye